እጅግ በጣም በጣም ያሳዝናል፣ ያሳፍራልም። ዛሬ ያየሁትን የሰማሁትን ነገር ማመን አልቻልኩም። በጣም የገረመኝ የደነቀኝ ነገር አለ። ሩታ አሁንም ካለፈ ህይወቷ ካለፈ ስህተቷ ካለፈ ነገሩ ትምህርት መውሰድ አልቻለችም። አሁንም ዛሬም ትናንትም በአብርሽ ላይ ሙድ መያዝ፣ አብርሽን አግኝቶ ልብ የሚሰብር ነገር መናገር፣ በአብርሽ ሞራል ላይ መጫወት እንደቀጠለች ነው። ይቅርታ አድርጉልኝ። እኔ ዛሬ ምንም ከዚህ በፊት አብርሽን እስከ ጥግ ድረስ ተናግሬዋለሁ፣ እስከ ጥግ ድረስ ብዙ ነገር ብያለሁ። ግን ዛሬ ሩታ ያደረገችው ነገር እጅግ በጣም አሳፋሪና አሳፋሪ ነገር ነው። ስለዚህ ስለምወዳ ስለማደንቃ ስለማበረታታት ብዬ የእሷን ጥፋት እየሸፋፈንኩኝ አብርሽን የምረጋግጥበት ነገር የለም። ሙሉ በሙሉ ዛሬ የሩታ ከባድና ከባድ ጥፋት ነው ያጠፋችው። ካለፈው ስህተቷ ካለፈው ጥፋቷ መማር አልቻለችም። ዛሬ ላይም እነዚህ ሾካካዎች ወይ ባል አይሆኑ ወይ ወንድም አይሆኑ ወይ ትዳር አይሆኑ ወይ ቤተሰብ አይሆኑ ወይ ምንም አይሆኑ፣ ወይ ደና ትምህርት የላቸው ወይ ደና አቋም የላቸው ወይ ደና ትምህርት የላቸው ወይ ደና እውቀት የላቸው። የማንንም ኮልኮሌ እየለቃቀመች እያመጣች በአብርሽ ላይ መሳለቅ፣ በአብርሽ ላይ ሙድ መያዝ። ምንም ቢሆን እኮ ሰው ነው አይደል እንዴ? ምንድን ነው አላማሽ? ኢላማሽ ሩታ ማለት ነው። ይቅርታ አድርጊልኝና እኔ ስላንቺ ላወራ በደንብ በቃ እስከ ጥግ ድረስ ስሜታዊ ነው የመጣሁት። ክፉ ቃል እንዳልናገር በቃ አንደበቴን የያዘው። በጣም ግን ተናድጄባት ተበሳጭቼባት ነው የመጣሁት። ስለ ሩታ ብዙ ነገር ማወራችሁ ይሆናል። ዳኒ ዛሬ ሩታን አስከትሎ መጥቶ ወይም ደግሞ ሩታ ዳኒን አስከትላ መጣ። አብርሽ ላይ እስከ ጥግ ድረስ ሙድ ይዘውበት ተሳልቀውበት በሄርሜላ እርግዝና በሞራሉ ላይ በደንብ በቃ እኔ እንዴት ልበላችሁ ጥባ ጥቤ ነው የተጫወቱት። በዛ በደንብ አድርጌ ሀሳብ አስተያየት የምሰጥ ይሆናል። ሌላኛው ደግሞ ኤፍሬም እየለፋ ነው ያለው። በቃ ሄርሜላ የምትሆነ ሴት አይደለችም። ብዙ ነገር እየሰማሁባት ነው። አንተ እንደምታስባት ሚዲያ ላይ እንደምታወራው መልካም ሴት አይደለችም። ከካሜራ ጀርባ ብዙ ነገሮች አሉ እና መልካም ሴት አይደለችም። ለአንተ ለመወደድ ብላ ነው ይህን ነገር ሁሉ እያደረገች ያለችው እንጂ ጥሩ ሴት እንዳልሆነች እንደማትመጥነው ቢነግረውም አብርሽ ግን ይህን ነገር መቀበል አልፈለገም። እስከ ጥግ ድረስ ለኤፍሬም በቃ ነጩን ተናግሮ በቃኝ ብሎ ጥሎ ይሄዷል። ስለ እሱም የማወራላችሁ ይሆናል። እንደገናም ደግሞ ኤፍሬም እንግዲህ ተስፋ የቆረጠ ይመስላል። ከሩታ ጋር እንድትሆን እፈልጋለሁ ብሎታል። ግን ደግሞ አብርሽ ለሁሉም ነገር ምላሽ ሰጥቶት ተለያይቷል። ኤፍሬምን በከባዱ በትልቁ ወንድሜ ይቅርታ አድርግልኝ፣ እንደ ታላቅ ሳላከብርህ ብዙ ነገሮችን ብያለሁ፣ ይቅርታ አድርግልኝ በማለት እንግዲህ ይቅርታ ጠይቆታል። ይቅርታውን ተቀብያለሁ፣ ግን ደግሞ ሄርሜላን ተዋት አትተዋት ልትለኝ አይገባም፣ እኔ የምወደውን ነገር ልትወድ ይገባል፣ ወንድሜ ነህ በማለት እንግዲህ አስረግጦ ነግሮታል። ከዚህ በኋላ አንድ ነገር ብትለኝ ይቅርታ እንደማያደርግለት እንደማይቀበለው ነው የተናገረው። ስለ እሱ የሚያወራላችሁ ይኖራል። መጀመሪያ ግን ስለ ሩታ ነው ማውራት የምፈልገው። ከዚህ በፊት እኔ እውነቱን እንነጋገር ከተባለ አብርሽ ጥፋት አጥፍቷል፣ ሩታም ጥፋት አጥፍታለች። ያ ሁሉ ነገር አልቆ አብቅቶ በቃ ወደ ራሳችሁ ተመለሱ። አንቺም አጥፍተሻል፣ አንተም አጥፍታል። ስለዚህ ያንተ ጥፋት ትልቅ ነው፣ ያንቺ ጥፋት ትንሽ ነው፣ ያንቺ ጥፋት ትልቅ ነው፣ የእሱ ጥፋት ትልቅ ነው ተብሎ በቃ የሚቀር ትዳር አይደለም። ወደ ረጃችሁ፣ ወደ ቤተሰቦቻችሁ፣ ወደ ትዳራችሁ ተሰብሰቡ ብለን ሩታንም አብርሽንም እኔ ስቆጣ ሄርሜላንም በማያገባት ነገር ውስጥ አስገብቼ ብዙ ነገር ስናገር ቆይቻለሁ። በተለይ ደግሞ አብርሽ ወደ ትዳሩ እንዲመለስ ልክ ሩታን በጣም መልካም ሰው አድርጌ አብርሽን እየተቸው ነበር ብዙ ነገር ስናገር የነበረው። የሆነ ጊዜ ላይ ሩታ ሄርሜላ ጋር በቃ ልቀጥል ህይወቴን በቃኝ፣ ከአንቺ ጋር መቀጠል ከአንቺ ጋር መኖር ከአንቺ ጋር መሆን አልፈልግም ብሎ ህይወቴን እቀጥላለሁ ሄርሜላ ጋር ብሎ በነበረበት ሰዓት ላይ በቃ ይቅርታን ተቀብያለሁ፣ ሁሉን ነገር ትቻለሁ፣ አብረን እንሁን፣ አንድ እንሁን፣ ልጃችን በአንድ ላይ እናሳድግ፣ ትዳራችን እንኑር፣ የቀጠልነውን የጀመርነውን ህይወት እናስቀጥለው፣ ትዳራችን ከፍ እናደርግ ብላ ተለሳልሳ ይቅርታ ጠይቀው ገባ ወደ ቤቱ። ከጓደኞቹ ሁሉ እንዲጠላ፣ ከጓደኞቹ በሙሉ እንዲርቅ፣ ጓደኞቹ እንዲጠሉት፣ ሄርሜላ ሳትቀር እንድትጠላው አደረገች። ከዛ ከመጣ በኋላ ግን አውቄ ነው ብላ ስቃ ተሳልቃ ብዙ ነገር አደረገችው። አብርሽ ያችን ቀን የዛለት ነው የቆረጠለት።
ያቺ ጊዜ ናት በቃ ከሩታ ጋር ያለው ገመድ እንዳለ በቃ እንዲቆራረጥ እንዲያበቃ እንዲያልቅለት እንዲደቅ ያደረገው ያቺ ንግግሯ ያቺ ከባድ ጠባሳ ጥላበት ነው። በዳኒ ሙዳ ሲያዘችበት፣ በሜሪ ሙዳ ሲያዘችበት፣ እሷ ሙዳ ሲያዘችበት፣ እንደ ጉድ ተሳለቀችበት። ሁሉን ነገር ጥሎ እንዲሄድ ብን ብሎ እንዲጠፋ ልጄም ብሎ እንኳን ዞር ብሎ እንዳያይ ያለፉት ጥሩ ትዝታዎቹ በአእምሮ ላይ ሙሉ በሙሉ እንዲሰረዙ እንዲጠፉ ሌላ ጥሩ ትዝታ ሌላ ጥሩ ህይወት ከሄርሜላ ጋር እንዲኖረው ሌላ ሴት እንዲመኝ ሌላ ሴት እንዲያስብ ሆኗል ማለት ነው። ያ እንደዚህ በእንደዚህ እንዳለ በቃ ሄርሜላ የፈለገ ጥሩ ሰው መልካም ሰው ብትሆን ሩታን ልትተካ አትችልም። ተው ምንም ቢሆን ተዋልዳችኋል፣ ምንም ቢሆን ጥሩ ጊዜ አሳልፋችኋል፣ ምንም ቢሆን ፍቅርን አሳልፋችኋል፣ ክፉ ደግ አይታችሁ አልፋችኋል። ስለዚህ በትዳር ተጣመሩ፣ ወደ ትዳር ተመለስ፣ ወደ ቤት ተመለስ እያለን ብንመክርም ሩታ ያንኑ ጥፋት ዛሬም ሳትሰዝ ደከመኝ ሳለቸኝ ሳትል ይህን ዳኔን ጅራት የሆነ ልጅ አስከትላ መጣ። ዛሬም ተሳለቀችበት። ይቅርታ አድርጉልኝ፣ ይህንን እያየው እርር ብዬ ነው የመጣሁት። እስከ ዛሬ እኔ አብርሽን እየተቆጣው እየተቸው ነበረ። ቅድም ራሱ ተናግሬ ነበር፣ ብዙ ነገር አውርቻለሁ። አሁን ላይ ግን ይቅርታ አድርጉልኝ፣ ሩታ እየሄደችበት ያለችበት መንገድ በጣም የሚያስጠላ የወረደ ለእሷም የማይመጥን ለአብርሽም የማይመጥን ነገር ነው ያደረገ። ይቅርታ አላት በቃ ይቅርታ አርጊልኝ በቃ ግን ካንቺ ጋር መቀጠለው ነገር የለም። እባክሽን እየደወልሽ እየጠራሽ እንደዚህ አርግልኝ፣ እንደዚህ በለኝ፣ እንደዚህ ሁን አትበይኝ፣ በቃ ተይኝ ነው ያላት። እሷ ግን ዛሬም ልክ ያኔ የፍቹን ወረቀት ይዛ እንደመጣችው ያኔ ፍቹን ወረቀት ይዛ መከራ እንደበላችው ዛሬ ደግሞ የክስ ወረቀት ቀርቦብሃል፣ ታስረ እስር ቤት ትገባታለህ፣ ትበሰብሳታለህ እያለች ከዳኒ ጋር አንቺ አልታሰርሽ። በቃ በሰዓቱ ትክክል ነበር አብርሽ። አዎ ሄርሜላ ጠፋች። በዋነኝነት የምትጠረጠሩ የነበራችሁ እናንተ ነበራችሁ፣ ተጠረጠራችሁ። በቃ ይሄ ህግ የሚይዘው ጉዳይ ነው። ብዙ አመት ልንታሰር ነበር ምናምን ካላደረጋችሁት ህግ በውሸት መረጃ ሳይገኝባችሁ መረጃ ሳይወጣባችሁ ነው እንዴ ህግ ዝም ብሎ አስሮ ወስዶ ለዘላለም ወይ ደግሞ ለሆነ አመታት የሚያስራችሁ? ህግ እኮ ሁሉ ነገር አጣርቶ ነው። በቃ የመጀመሪያ ጠረጣሪያችሁ እናንተ ስትጠየቁ አላወጣ ስትሉ ለፖሊስ አመለከተ፣ ተያዛችሁ። ከዛ ውጪ አንቺ አልታሰርሽ። የገዛ ወንድሙ ነው የታሰረው አይደል እንዴ? ያን ያደረገው እውነታው እንዲወጣ እውነቱን እንድትናገሩ ምናልባት ይሄን ነገር አድርጋችሁት ከሆነ ብሎ ነው ያደረገው። የሰው ልጅ ነው ይሳሳታል። ያን ነገር ማድረጉ ትክክል ነው ብዬ ባላስብም ከዛ ዳኒ የመጥሪያ ወረቀት አምጥቶለት እስር ቤት እንዲገባ ፈልጋለሁ ሲልሽ እንዴት ተስማምተሽ መጣሽ? እሺ መስማማቱንስ ተስማማሽ፣ እንዴት አብረሹ መጣሽ? በዚህ ልክ ትሳለቂበታለሽ? ምንድነው አላማሽ ሩታ? ምን ዳኒ ሊያገባሻል እንዴ? አያገባሽም። ዳኒ ባል ይሆንሻል፣ ዳኒ ትዳር ይሆንሻል፣ ዳኒ ህይወት ይሆንሻል። ዳኒ የጀመርሽበትን የለፋሽበትን የደከምሽበትን ህይወት ያስቀጥልልሻል። ምን ያደርግልሻል? እስኪ ዳኒ ጀግና ዳኒ ምናምን የምትሉ ዳኒ ማለት ነው ለራሱ የማያቅ የራሱ ህይወት የሌለው በሰው ህይወት ውስጥ ጣልቃ እየገባ የሰው ህይወት የሚያበላሽ የሚያመሰቃቅል ምንም አቋም የሌለው ጅራት በሉት በቃ ሁሌ በነፈሰበት የሚነፍስ ሰው። ምን ደስታ ቢኖረውማ ያ ሁሉ ዋጋ የከፈለችበት ጋር የእውነቴን ነው የምላችሁ ከጽጌ ጋር ይቀጥል ነበር። እሱና ሄርሜላ እሱና ሜሪ የገቡበት ህይወት ሲስተካከል አይታችሁ ታውቃላችሁ? ጥሩ ደረጃ ላይ ደርሶ አይታችሁ ታውቃላችሁ? የለም። እኔ ብቻሽን መቆም ያልቻልሽው ለምንድን ነው ሩታ? እኛ እኮ ብቻሽን ጀግነሽ እንድትቆሚ የማንም ድጋፍ የማንም ማስተያየት የማንም በቃ ምክር በዛው ወደዚህ ወደዛ ሳያረግሽ አይዞሽ ጀግናንሽ በርች እያለን በእኛ ድጋፍ በእኛ ወኔ ጠንክረሽ በርትተሽ ጀግንነት እንድታሳየን አሸናፊ ነሽ እንድናይሽ እንጂ እንዲህ ዝቅ እንድትይ ነው ወይ? እንዲህ በአብርሽ ላይ እንድትሳለቂ ነው ወይ? እኛ በመልካም ነገር አብርሽን ወደ አንቺ ትስቢያለሽ ብለን እንጂ እንዲህ ምንም ቢሆን እኮ በቃ ብዙ ጥሩ ነገር ምንድነው አብርሽን አልፋታልሽው? መቤቴን ያስጠላል በጣም መሳቁ ምን አስፈለገ? ሌላ ስንት ሴት አስረግዛል። ነገ በቃ ትምህርት ቤት የልጆች ትምህርት ቤት ይከፈት የፈለገውን ለምን 30,000 ሴት አያስረግዝም? ከፍታችሁ ነው የምትሰጡት ራሳችሁ ወዳችሁ ፈቅዳችሁ። በእርግጥ ያንቺን ለየት የሚያደርገው በክብር በትዳር ቀለበት ተደርጎልሽ ፕሮግራም ተደርጎ ያው ቤተሰብ ባይፈቅደውም ቤተሰብ ባያየው በ80 አስረሽ ይሁንሽ። ግን ሌሎቹ ከፍተው ለሰጡት እናንተ ምን አስጨነቃችሁ? ምን አስወራችሁ? ምን እንደዚህ አይነት ወሬ አስወራችሁ?
የመጥሪያ ወረቀቱን መስጠት ከፈለገ ዳኒ ስጠው። አንቺ ምን ቤት ነሽ ታዲያ? በዚህ ልክ አእምሮ ላይ የምትጫወችበት አእምሮ ላይ ይቅርታ ጠየቀሽ። ምን ያድርግ እስኪ ይሄ ልጅ እግዚአብሔርን። ኧረ ሩታ ተይ ተይ፣ የእውነት ነገ ዋጋ ትከፊበታለሽ። ያን ያደረግሽው ነገር ይሄ ሁሉ ዋጋ እያስከፈለሽ ነው። አሁንም ዛሬ ያደረግሻት ነገርም ነገ ከባድ ዋጋ ያስከፍልሻል። አዋጥ እወድሻለሁ፣ አከብርሻለሁ፣ ግን በተሳሳተ መንገድ ስትሄጂ ስትጠፊ እያየሁኝ የማንም ኮልኮሌ መጦ እዚህ ጋር ህይወትሽን እኔ እመራልሻለሁ፣ እኔ ያስተካክልልሻለሁ፣ በዚህ መንገድ ሂጂ፣ በዚህ እያለ እንደፈለገ እያሽከረከረሽ እያየሁ ዝም ማለት አልፈልግም። እና ዛሬ ያረጋችሁት ነገር ዳኒ በቃ አንተ እንደዚህ አድርገኸኛል፣ አስከፍተኸኛል፣ ባላረኩት ነገር አስገብተኸኛል፣ እኔም ከስሻለሁ የማለት መፍት አለ። ግን አይተ ማለፍም ትችል ነበር። ጥሩ ሰው መልካም ሰው ብትሆን እኔ እንዳንተ አይደለሁም፣ አንተ እስር ቤት ብታስገባኝም እኔ ግን ምንም አልልም፣ እግዚአብሔር ይመስገን ወጥቻለሁ ብለህ ጸጥ ማለት ትችላለህ። ግን ክፋት ስለሆነ በየት በኩል ልጉዳው፣ በየት በኩል ላሰቃየው፣ በየት በኩል ልሳለቅበት፣ በየት በኩል ልሳቅበት ብለህ ይህን መጥሪያ ይዘህ የመጣው። ከዛም የባሰ ደግሞ ሩታ ጫፍሽን አልነካሽም፣ ምንም አላረገሽም። የልጄ እናት ናት ብሎ አምኖሽ ምንም አላረገሽ፣ ከምንሽም አልደረሰም። ግን ላስከፋውሽ ነገር ያለ ስም ስለሰጠውሽ ይቅርታ አድርጊልኝ ብሎ ከአንድም ሁለቴ ይቅርታ ጠየቀሽ። ታዲያ በዚህ ልክ መሳቅ፣ በዚህ ልክ መሳለቅ፣ በዚህ ልክ ሞራሉ ላይ መጫወት ምን አስፈልግ? አንቺ ላይ እንዲህ ቢጫወትብሽ ደስ ይልሻል? አንቺ ላይ እንዲሆን የማትፈልጊውን ነገር ለምን እንደዚህ በዚህ ልክ? ጨርሻለሁ። እኔ ከዚህ በላይ ምንም ሀሳብ አስተያየት መስጠት አልፈልግም። ግን እመኝኝ ህይወትሽ ቁልቁል ነው የሚሄደው። እመኚ፣ ምንም ደስታ አይኖርሽም። ትክክለኛ ደስታ የለሽም። እንዲህ በውሸት እየሳቅሽ ነው የምትኖሪው ሩታ። ምንም የራስሽ ጊዜ የለሽም። ከራስሽ ጋር የምታወሪበት ጊዜ የለሽም። ከልጅሽ ጋር ኢቭን የምታሳልፊው ጊዜ የለሽም። በዳኒ በሜሪ በሆነ ሰው እየተመራሽ ነው የምትሄጂው። ሶ የምትጎጁ አንቺ ነሽ። አሁንም አልጠላውሽም፣ ግን ዛሬ በንግግርሽ በጣም ተከፍቻለሁ። እግዚአብሔርን ነው የምልሽ። የሚያስጠላ ነገር ነው። አትሳለቂ፣ ሰው ላይ አትቀልጅ፣ ሰው ላይ አትሹፊ። ሄርሜላን አላየሽም እንዴ? በአንቺ ስትስቅ ስትሳለቅ፣ እንደውም ያንቺን ያህል እንደዚህ አልሆነችም። እሷ ዛሬ ላይ ልጅ ይዛ ቁጭ ብላለች። ሶ በዚህ ልክ ምንም እናንተ እንደዚህ አይነት ነገር መናገር የለባችሁም። ብዙ ነገሮች ብላችኋል። እስር ቤት ግባ፣ ምግብ እናመጣለን ምን። እርግጠኛ ነኝ በዚህ ንግግርሽ ራሱ ሩታ ከዳኒ ጋር በመተባበርሽ ራሱ ከባድ ዋጋ ትከፍያለሽ። እች ልጅ ልንመክራት ይገባል። ጀግና እያለን ወዳልተፈለገ መስመር እንድትሄድ ማድረግ የለብንም እላለሁ። በዳኒ በሩታ ጉዳይ የነበረኝ ሀሳብ አስተያየት በዚህ ያልቃል። ጨርሻለሁ። ወደ ኤፍሬምና ሄርሜላ ወይም ደግሞ አብርሽ ስመጣላችሁ እንግዲህ ኤፍሬም እኔ ተዋት እያልኩ የመጣሁትኝ የነገርኩ ከሩታ ጋር እንድትሆን ፈልጌ ነው። እንደገና ደግሞ ጥሩ ልጅ ስላልሆነች ነው ያለው። አብርሽ ደግሞ ጥሩ ልጅ እንዳልሆነች በምን አወቅ አንተ? እኔ ከሩታ ጋር እንድሆን ብቻ ፈልገህ እንጂ የሄርሜላን ክፋት ወይ ደግሞ መጥፎ ጎን አይተህ አይደለም። ያ ደግሞ ሊሆን አይገባም። ምን አደረገች? ከመሬት ተነስተ በዚህ ልክ የጠመድካት ከመጀመሪያ ጀምሮ እስከ መጨረሻው በዚህ ልክ የጠመድካት ምን አደረገች? ምንም አላረገችም። ተዋት። ከቻል ካለ እኔን የምትወደኝ ከሆነ እኔ የምወደውን ነገር ውደድ እና ቤተሰብ ያልፈቀደው ኑሮ፣ ቤተሰብ ያልፈቀደው ህይወት ምናምን ሲለው አንተ ሙሉ ቤተሰብን ልትወክል አትችልም። ቤተሰብ የሚባለው እህት፣ ወንድም፣ አባት፣ እናት ተደምሮ ነው። ስለዚህ ተወኝ በቃ። ሩታን አልፈልግም፣ ወደ ሩታ መመለስ አልፈልግም። ከኛም አልፎ ቤተሰብ ድረስ ደርሶ ከባባድ ነገሮች ተፈጥረዋል። ስለዚህ እኔ አእምሮዬ ላይ የሚመጣ መጥፎ ነገር እንጂ ጥሩ ትዝታ የለም። ከሩታ ጋር ያለው ህይወት አብቅቷል፣ አልቋል። ከዚህ በኋላ እየጠራ በዚህ ጉዳይ ልታወራኝ አልፈልግም ብሎ አስረግጦ ተናግሯል። በቃ አድንቄሃለሁ አብርሽ፣ አክብሬሃለሁ። በቃ እማትፈልግ ከሆነ አትፈልግም በቃ ተናግሯል። ከዚህ በኋላ ኤፍሬምም እርግጠኛ ነኝ ከዚህ በኋላ ወይ ሄርሜላን የመቀበል ግዴታ ነው ያለበት፣ ወይ ደግሞ በቃ ዝም ማለት ነው ያለበት። ምንም ጣልጋ የሚገባበት ነገር አለ ብዬ አላስብም። አብርሽም ለአንዴና ለመጨረሻ ጊዜ ተናግሯል። እኔ እምባ ነው የተናነቀኝ። በቃ አልፈልግም ብሏል። ፍላጎት የለኝም ብሏል። ያላት አማራጭ ሩታ እሱ በሄደበት አለመሄድ፣ እሱን እየጠራች የሆነ ነገር አለማውራት። ከፈለገች የራሷን ህይወት ትጀምር እሱ እንደጀመረው። ከፈለገች ደግሞ ቁጭ ብዬ 10 ዓመትም 20 ዓመትም ቢሆን እጠብቀዋለሁ ካለች ቁጭ ብላ ትጠብቅ። ከዛ ውጭ ግን አብርሽ እንዲወጣ ወረደ ገባ ምናምን አይባልም። በቃ ሩታም አቁሚ፣ ኤፍሬምም አቁም፣ ሌሎቻችሁም በቃ ከሄርሜላ ጋር ትሆን ሄርሜላ ተውት። በቃ ይኑር። እኔ ህይወቴ ይሄ ነው፣ ይሄ መንገድ ተመችቶኛል፣ ይሄ ህይወት ተስማምቶኛል ካለ እንተወው። ምናልባት አንድ ቀን ሁሉ ነገር ገብቶት ሩታ ጋር ይመለስ ይሆናል።
እኔ አሁንም ተስፋ አለኝ፣ ነገም ተስፋ አለኝ፣ ከነገ ወዲያም ተስፋ አለኝ። የሆነ ቀን ላይ መመለሱ አይቀርም። ግን ደግሞ አብርሽ በዚሁ አቋሙ እየቀጠለ የሚሄድ ከሆነ ሄርሜላ ትንሽ አይደለም የምትጎዳው፣ ትንሽ አይደለም የምታለቅሰው። በጣም ረዥም ጊዜ ልቧ እንዳይጠገን ተደርጎ የሚሰበርበት ሁኔታ ሊፈጠር ይችላል ብዬ አስባለሁ። ምክንያቱም አብርሽ እዚሁ ላይ ካላቆመ፣ እዚሁ ላይ ከት ካላለ እርግጠኛ ነኝ ሄርሜላ እንዲህ በቀጠሉ ቁጥር ከባድ ነገር እንደሚፈጠር እየታየኝ ነው የሚገኘው። በልጁ ጉዳይ እስካሁን ምንም ነገር አላወራም፣ ምንም ነገር አላለም። ከሄርሜላ ጋርም እኔ ራሴ ችግሬን እፈታለሁ፣ እኔ ራሴ ሁሉን ነገር አወራለሁ፣ እኔ ራሴ ሁሉ ነገር አስተካክላለሁ፣ ማንም ምንም አያገባውም ብሏል። ስለዚህ አብርሽን ተውት። ተመልካቾችም ቢሆን ሩታም ብትሆኝ ኤፍሬምም ብትሆን ተውኝ ብሏል። ተውት በቃ። እኔ አሁን ምንድነው ማድረገው? እተዋዋለሁ በቃ። ተናግሯል በቃ አልፈልግም ብሏል። እኔ እስካሁን ተስፋ ያለ መስሎኝ ነበር። እኔ እስካሁን የሆነች ጭላንጭል ነገር ትኖራለች ብዬ አስቤ ነበር። ግን ሩታ ደግሞ ዙሩን እያከረረችው ድጋሚ በቃ ለአይኑ ራሱ እንዲጠላት እያደረገች ነው የመጣችው። የራሷ ፍላጎት በራሷ ተነሳሽነት ነው። ስለዚህ ይሄ ምን ሊባል ይችላል? ሩታ ያደረገችው ነገር ዛሬ ትክክል ነው ብላችሁ ታስባላችሁ? የእውነቴን ነው። ንግግሯ፣ ሳቋ፣ የአፌዝ ማፌዝ፣ ማሾፍ፣ መሳለቅ ይሄ ትክክል ነው ትላላችሁ? ምንም ቢሆን ምንም ይሄ ነገር ከዚህ በፊት ዋጋ አስከፍሏት አልፎ ከትናንት ህይወቷ አትማርም። የምትጎዳው እሷ ናት። እግዚአብሔርን ነው የምላችሁ። ዳኒ ትዳር አይሆናትም። እመኑኝ። እንደው ከምትበላው እንጀራ ላይ ወጥ ጭምር አያደርግላትም። ከሰራችሁ ወጥ ላይ ጨው አይጨምርላትም። ምንም ነገር ዞር ብላ አያትም። ነገ ስብርብር ብላ ብትወድቅ፣ ነገ ብቻዋን ብትቀር አትቀርም እንጂ እግዚአብሔር ይደግፋታል፣ ያበረታታል እንጂ ነገ ወድቃ አንሳይ ብትሏ ረጋግጧት ነው የሚሄደው። ሜሪም ዳኒም የማይረቡ ሰዎች ናቸው። ለራሳቸው የማይኖሩ የሰውን ህይወት እየሄዱ በዛም በዚህ መበጥበጥ እንጂ ለሰው ህይወት መስማማት፣ ለሰው ህይወት መስተካከል አንድም ነገር ሲያደርጉ አይቻቸው አላቅም። ሩታ ወደ ራስሽ ተመለሺ፣ የራስሽን ኑሮ ኑሪ ነው የምለው። አብርሽም በዚህ አቋም እቀጥላለሁ እሄዳለሁ ካልቀኛ ይሄ መንገድ ትክክል አይደለም፣ ተው ተመለስ እያልን ነው። አይ አልሰማችሁም፣ የኔ መንገድ ይሄ ነው በቃ ተውኝ ካልክ መልካም መንገድ ይሁንልህ፣ መልካም ህይወት ይሁንልህ፣ ይቅና። ሌላ ምንም የምንለው ነገር የለም። ስለ ልጁ ከሄርሜላ ጋር አውርተህ የምትፈታው ነገር ይኖራል ብዬ አስባለሁ። ፈታውም አልፈታውም የሩታም ጉዳይ አይደለም፣ የማንም ጉዳይ አይደለም። የራስህ ህይወት ነው ይሄ፣ የሚኖር ህይወት ነው። ኑሮ ጨርሻለሁኝ። የእናንተን ደግሞ ሀሳብ አስተያየት ቁጭ ብዬ ጠብቃለሁ። ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አመሰግናለሁ።